ሁላችንን ሲፈጥር መጽሐፍ ቅዱሳችን እንደሚያስተምረን ዓለም ሳይፈጠር በእግዚአብሔር ምዕራባዊ ዓለም ውስጥ ሁሉ ሰው ነበር። አንተም ራስህ ነበር። ስለ ህይወት ነው እያወራሁት ያለሁት። አንተ አሁን ህይወትህ የጀመረው ከእናትህ ማህፀን ነው። ላይፍ ኤግዚስታንስ አሁን በምድር የመኖር ኦፍ ኮርስ ልክ ነው። ግን የኢየሱስ ክርስቶስ ስጋ ከድንግል ማርያም ከመወለዱ በፊት ይኖር ነበር? ነው የለም። ስለዚህ ኢየሱስ ክርስቶስ ስጋው ኢየሱስ ክርስቶስ ነው ወይስ አይደለም? ነው። ስለዚህ ኢየሱስ ክርስቶስ ህይወቱ የጀመረው ድንግል ማርያም ማህፀን ውስጥ በጀመረበት ጊዜ ነው ወይስ ከድንግል ማርያም በፊት? የክርስቶስ ኢየሱስ አሁን ስጋ ማለት በራሱ ስጋ እንጂ ማንነት ብቻ ማንነት አይደለም። ሰው ማለት ኢየሱስ ነው። ስጋው የማንነቱ መሸከሚያ እንጂ ኢየሱስ አይደለም ራሱ ነው እንጂ የምትለየው አይደለም። እሱ ከሆነ ድንግል ማርያም ማህፀን ውስጥ ኢየሱስ ክርስቶስ ህይወቱ ጀምሮ ነበር ስጋው። ስለዚህ ማለት ነው ከባካ አይደለ? ስለዚህ ቅድመ ዓለም ደግሞ አለው፣ የዛኔም ደግሞ ህይወት አለው። ከድንግል ማርያም በኋላ ህይወት አለው። ኢየሱስ ሁለት ህይወት ነው ያለው። ሁለት ህይወት አይደለም። ለዚህ ዓለም ሲገለጥ በስጋ ተገለጠ። በዛኛው ዓለም ሲኖር በማንነቱ በስጋ ነው የተገለጠው ወይስ ስጋው ራሱ ነው? ልክ በማርያም ማህፀን ውስጥ ቆይቶ ሲወጣ እንደማንም በስጋ ማንነቱን የኃጢአትን ስራ ሊገድል በስጋ ተገለጠ እኮ። ገባኝ። እኔ አሁን የጠየቅኩት ጥያቄ ኢየሱስ ክርስቶስ ከድንግል ማርያም በፊት ከመወለዶ በፊት ነበረ ህይወት ነበረው አልከኝ አይደለ? አለው። ከዛ ድንግል ማርያም ማህፀን ውስጥ ደግሞ ህይወቱም ጀምሯል አልከኝ። የቱን ልመን? ድንግል ማርያም ማህፀን ውስጥ ህይወቷ ጀምሯል የሚለውን ወይስ ከድንግል ማርያም በፊት ህይወት ነበረው የሚለውን? የቱን ልመን? አንድ ነገር በዚህ ነገር ላይ ደግሜ የምነግርህ ነገር ቢኖር ምንድን ነው፣ ፈጣሪ ልሁን አትበል አንተ ራስህ። የፈጣሪ ሐሳብ እወቅ። አይ አንዳንድ ነገሮችን ምን እንደሆነ ታውቃለህ? እኛ በእስልምና ሃይማኖት ቁርአን ምን ይላል መሰለ? ለእናንተ በእርሱ ላይ እውቀት የሌላችሁን ነገር አትከተሉ ይለናል። እኔ አሁን የማላውቀውን ነገር ብትጠይቀኝ ወይ አላውቀውም እልሃለሁ ወይ ለወንድሞች ያስተላልፋለሁ። የምታውቀው ከሆነ አውቃለሁ፣ የማታውቀው ከሆነ አላውቅም። የማይጠየቅም ከሆነ በቃ ይሄ እንደዚህ አይጠየቅም በለኝ። የምታውቀው ብቻ ነገር። ኦኬ፣ አሁን ትንሽ ፍልስፍና ውስጥ ስለገባህብኝ ነው። አንተ ገባህ? ይቅርታ፣ ሌላ ቀን አልገባብህም። ኦኬ። ስለዚህ አሁን ለምሳሌ አሁን ስለ አላህ ባወራለህ፣ አላህ እንዴት ፎርጅድ ሰው ይሰራል ብዬ ብልህ ምን ትመልስልኛለህ? ፎርጅድ ሰው ለምሳሌ እናንተ የምታምኑት ለምሳሌ ጌታ ኢየሱስ ክርስቶስን ልክ ወደ መስቀል ሲሄድ ሊሰቀል ሲል ሰወረውና የሚመስል ሰው አምጥቶ እሱ ተሰቀለ። እንደዛ ነው ኢየሱስ የተሰቀለው። ታዲያ መስቀል ላይ ብላችሁ የምታምኑት ይህንን አይደል እንዴ በግልጽ የምትናገሩት? አይ እኛ ምን መሰለ፣ ኢሳ ሊሰቅሉት ሲሉ እሱ ተሰወረባቸው። እነሱ ደግሞ የሆነን ሰው የያዙትና ኢየሱስ መስሏቸው ሰቀሉት። በቃ ይሄ ነው የምናምነው። አይ እሱ ትክክለኛው አባባላችሁ ይሄኛው አሁን ኢሳ ተሰወረባቸው የሚለውን ነገር ኢማ እነሱ ኢሳን ኢማ ልንገርክማ ተመሳሰለባቸው ነው የሚለው። በቃ አይደለ? በቃ የሆነን ሰውዬ አንስተው ሰቀሉት፣ ኢየሱስን ሰቀልን ብለው አመኑ። በቃ ተመሳሰለባቸው። አሁን ይሄን እኮ እነሱ ነው የመሰለባቸው እንጂ አላህ አላስመሰለባቸው። ስለዚህ የእናንተም ሃይማኖት አስተምሮት ልዩነት አላቸው ማለት ነው ውስጥ ለውስጥ። አይ እንግዲህ ምን መሰልክ፣ እኔ አሁን ለምሳሌ የሆነ ነገር ብልክ ከዛ አቡኪ መጥቶ ደግሞ የሆነ ነገር ቢልክ የተለያየ ነገር ብናወራክ እኛ በሎጂክ አይደለም የምናወራው። ቁርአን ላይ የተጻፈ ነገር አለ፣ ቁርአኑ ምንድን ነው የሚለው ብለን እሱ ነው እኛን አንድ የሚያደርገን። አዎ ግን ዋናው እንደ አስተምሮት ገባ። እንደ አስተምሮት እንግዲህ ከእናንተ ሃይማኖት ሰዎች ጋር እኔ ብዙ አውርቻለሁ። ለረጅም ጊዜ በተለያዩ ሰዎች ጋር አውርተናል። እውነቱና አንድ ነገር ይህንን ነገር ያንተ ደግሞ ምንም እውቀት ከሌለው ሰው ጋርም ልታወራ ትችላለህ። አይደለም ሳወራ ማወራቸው መጀመሪያ አትሊስት ልንግባባ የምንችል ማለት ዝም ብሎ በፈጠራ የሚያምን ሳይሆን ለሌላ ጊዜ ምን ታደርጋለህ መሰለህ ጆዬ፣ ልክ ሙስሊሞችን ጥያቄ ጠይቀህ ሲመልሱ ልክ ማስረጃ በላቸው። ከዛ ማስረጃው ነው። ከዛ አየህ አይደል አሁን ዛሬ መተህ እንደዚህ ስትለኝ አይ እኛ እንዲያናምንም እስቲ እንዲህ የሚል ርዕስ አምጣ መረጃ አምጣልሃለሁ። መረጃውን ስላሳየህ ታመጣዋለህ። በቃ እንትን እንለዋለን ማለት ነው። አሁን ወደ ቀድሞ ርዕሳችን እንመልስና እሱን ጨርሰን ወደ አንተ ጥያቄ እንሂድ። ኢየሱስ ስንት ህይወት ነው ያለው? ኢየሱስ አንድ ህይወት ነው ያለው። ኦኬ፣ አንድ ህይወት ያለው ድንግል ማርያም ማህፀን ውስጥ የጀመረው ነው ወይስ ከድንግል ማርያም ማህፀን በፊት የነበረው ህይወቱ?
ያለም የነበረም የሚኖርም ነው። ድንግል ማርያም ማህፀን ውስጥ የጀመረው ህይወቱስ አንድ ህይወት ነው። ኖ አይ ድንግል ማርያም ማህፀን ውስጥ የጀመረ እኮ አለ አልከኝ። አንድ ህይወት። ምክንያቱም እኛ የምናምነው ኢየሱስ አንተ አሁን ቅድም እንዳልከው እንደራስህ ቁርአን እንደተናገርከው በእኛ መጽሐፍ ቅዱስም የምናምነው አልፋ ኦሜጋ ያለና የነበር ነው እኮ። ሰውነቱ አልፋና ኦሜጋ ነው ያለ የነበረ ነው ያለ የነበረ ሰውነቱ ስጋውን ኦልሬዲ ከማርያም ማህፀን ውስጥ በማርያም ማህፀን ውስጥ አልፋና ኦሜጋ ነው ወይ? አልፋና ኦሜጋ ነው ወይ? ስጋውማ ኦልሬዲ በማንነቱ ለዘላለም ይኖራል። አሁን ስጋው ድንግል ማርያም ማህፀን ውስጥ ነው ህይወቱ የጀመረው ወይስ ከዛ በፊት ይኖር ነበር? ከድንግል ማርያም ስጋ ነስቶ ወጣ። መኖሩና መኖሩ ግን እንዴት ወጣ አይደለም፣ እንዴት ወጣ እንዴት ገባ ሳይሆን ስጋው ድንግል ማርያም ማህፀን ውስጥ ነው ህይወት የጀመረው ወይስ ከዛ በፊት ይኖር ነበር? ስጋው እዛ ጋር ነው ስጋ ነስቶ የወጣው። በቃ አይደለም ህይወቱ የጀመረው ነው። ይኸውልህ ስጋና ህይወት ሁለቱን አሁን እየለየው እያስረዳው ነው። አንተ የምትፈልገው እንደሌላ አትፈልገኝ። ኖ እኔ አልፈልግም። እኔ ምን መሰለክ ጆዬ፣ ስጋው ህይወቱ የጀመረው ድንግል ማርያም ማህፀን ውስጥ ነው ወይስ ከዛ በፊት ነበር? ይሄ ነው በቃ ጥያቄ። ይሄን ከመለስክልኝ እኔ ስጋውማ ድንግል ማርያም ማህፀን ውስጥ የስጋ ማንነት ህይወቱ የጀመረው የወሰደው ነው። ህይወቱን የጀመረው ህይወት ያለው ቃል ነው በማርያም ውስጥ መጥቶ ያደረው እኮ። ስጋው ህይወት የለውም። ለስጋው ህይወትን የሰጠ ቃል ነው በማርያም አይደለም። ማን ነው ህይወት የሰጠው? አይደለም። ስጋው ህይወት አለው የለውም? ስጋ መቼም በበድን አይመላለስም። ያለ ህይወት አለው ወይስ የለውም? ህይወትማ ስጋማ ህይወት አለው። ስጋ ሊመላለስ የጀመረው ድንግል ማርያም ማህፀን ውስጥ ነው ወይስ ከዛ በፊት ስጋው ህይወት ነበረው? የመጣው ቃል ራሱ ህይወት ይዞ ነው ወደ የመጣው። እኔ ህይወቱን ማን ነው ይዞት የመጣው አይደለም ጥያቄ። የስጋው ህይወት የጀመረው ድንግል ማርያም ማህፀን ውስጥ ነው ወይስ ከዛ በፊት ነበር? ስጋማ ስጋ ነው። የመጣው ቃል ነው ህይወትን ዘርቶ ስጋማ ምንድነው አላልኩም። የስጋው ህይወት የጀመረው ድንግል ማርያም ማህፀን ውስጥ ነው ወይስ ከዛ በፊት ነበር? ስጋ እንዴት ነው ህይወት የሚኖረው? በራሱ ስጋ በህይወት አለው እንዴ? በራሱ እኔ ስጋ በራሱ ህይወት አለው ወይስ የለውም አይደለም ጥያቄ። ስጋው ህይወቱ የጀመረው ድንግል ማርያም ማህፀን ውስጥ ነው ወይስ ከዛ በፊት ህይወት ነበረው? ይኸውልሽ አባ ጥያቄሽን ራሱ አንቺ በደንብ አልለየሽውም። ምክንያቱም በቃ ችግር የለውም። ጥያቄ ካለ ጥያቄ ጠይቅ። በቃ ችግር የለውም። ጥያቄ ካለ ጠይቅ። ኦኬ። እኔ አሁን መሰረታዊ ጥያቄ ለአንተ የምጠይቅ ነገር ምንድን ነው? እናንተ በራሱ አሁን ለምሳሌ ነቢዩ መሐመድ የአላህ መልእክተኛ ነው፣ የአላህ ብቸኛ ነብይ ነው ብላችሁ ነው የምታምኑት? ብቸኛ ነብይ ነው ብለን አናምን። ያው የአላህ ብቸኛ መልእክተኛ ነው። ብቸኛ የሚለው ነው ላ ኢላላ መሐመድ ረሱሉላህ አይደል እንዴ? እንትናችሁ እኮ አይደለም፣ ብቸኛ አይደለም። ነብዩ መሐመድ የአላህ መልእክተኛ ናቸው ብለን ምናምን ነው። በቃ ብቸኛ የሚለውን አውጣ። ከአላህ ቀጥታ መልእክት የተቀበሉት እሳቸው ብቻ ናቸው። ኧረ ሌሎችም አሉ። ስለዚህ ብዙ ቁርአን ያላችሁ? አይ ብዙ ቁርአን የለንም። ጥያቄ ሁሉ መልእክት ከተቀበለ እንግዲህ መልእክቱን የተቀበሉት እሳቸው ናቸው ብላችሁ ካመናችሁ፣ አይ ሌሎችም አሉ። ሌሎችም እኛ ከአላህ ዘንድ ለሰው ልጆች የተላኩ ብዙ መልእክተኞች አሉ። ከዛ በኋላ ስለዚህ ብዙ መልእክተኞች ካሏችሁ ብዙ ቁርአን ያላችሁ፣ ብዙ መጽሐፍ ነው ያላችሁ። አይ ብዙ መጽሐፍ ወይ ብዙ ቁርአን የሚባል የለም። እኛ አላህ እንደ ዘመኑ ያወረዳቸው መጽሐፎች አሉ። ከነዛ ከወረዱት መጽሐፎች ውስጥ አንዱ ፉርቃን ወይ ደግሞ ቁርአን ይባላል። በቃ ሌሎችም መጽሐፎች አሉ፣ ግን ቁርአን አይደሉም እነሱ። ስለዚህ በዋነኝነት የእናንተ የህይወታችሁ የመዳኛችን መንገድ ብላችሁ የምታምኑት ቁርአንን ነው። ያው ለዚህ ዘመን ለኛ ስለተሰጠን። ስለዚህ ቁርአን ስታምኑ ከሱ ውጪ ያመጣውን ትምህርት ለህይወታችሁ መዳን መንገድ አይሆንም ማለት ነው። አዎ ስለ ቁርአን አምላካችን አላህ ሲነግረን ከዚህ በፊት የነበሩትን መጽሐፎች አራሚ አብራሪና ያልተወሱትን ነገሮች የሚያወሳ ማለት ነው። የሁሉም መጽሐፍ መደምደሚያ ነው። ገባክ አይደል? እና ለዚህ ኡማ ወይ ደግሞ በነብዩ መሐመድ ጀምሮ እስከ መጨረሻው ዘመን ድረስ ላሉ ህዝቦች የተላከ መጽሐፍ መመሪያችን ነው። እንግዲህ ይሄንን ነገር እናንተ እንደዚህ ብላችሁ ካላችሁ አሁን በነብዩ መሐመድ ላይ ያላችሁ እምነት ለእናንተ ትክክለኛ የህይወት ሞዴላችን ነው ብላችሁ ነው የምታምኑት?
ነብዩ መሐመድ በራሱ እንደ ባህሪያት ወይንም ደግሞ እንደተጻፈው እንዳሳለፉት ህይወታቸው ሲታይ የሰው አይደለም የሃይማኖት የሰው የግለሰብ ህይወት ሞዴልስ መሆን ይችላል ወይ ነው? አዎ ይችላል በደንብ። እንግዲህ እሳቸው ባሳለፉባቸው ህይወቶችና ነገሮች ከተመለከትን ያሏቸው ፕሪንሲፕሎችና ህጎች ጠቅላላ አንደኛ በጋብቻ ዙሪያ ያላቸው፣ ሁለተኛ እናንተ አሁን ክርስቲያን የመንግስተ ሰማያት ጆይ ምን እንደምናረግ ታውቃለህ? እንድትረዳው አንዱን ፖይንት አውጣና አንዱ ፖይንት ላይ እናውራ። ከዛ አሁን ስለ መሐመድ ነው እያወራን ያለነው እኮ ስለ ጋብቻ ነው። አይ በእሳቸው ላይ ስለ አንድ ነገር አናወራማ። እሳቸው ብዙ ነገር ይዘዋል። ዋናው ታዲያ ሁሉንም ታዲያ ብለን ሁሉንም እናግበስብሰው አንድ ላይ። አይ ይኸውልህ አሁን እሳቸው ብለን ስናወራ የነገሮች ሁሉ መጀመሪያም የነገሮች ሁሉ መጨረሻም ለእናንተ እሳቸው ናቸው። አይ እንደዛ የሚባል ነገር የለም። እሳቸው ለእኛ የተላኩ ነብይ ናቸው እኮ። የእሳቸውን ለእናንተ የተላኩ ነብይ እስከሆኑ ደረጃ ድረስ እንደ እስልምና ዋነኛ ኮር ፖይንት ወይንም ባክቦን የምታዩት ነገር ቢኖር ምንድን ነው? የነብዩ መሐመድ ቃልና የነብዩ መሐመድ ህይወት ወይንም ደግሞ የህይወት ስታይል ሆነ ትምህርታቸው ለእስልምና ዋነኛው ነው። ከዛ ውጭ ሌላ የለም ነው የእስልምና ነው። ለኛውማ ትክክል ነው። ከዚህ አንጻር ነው። ስለዚህ ይህንን ነገር ስናወራ እንግዲህ በነብዩ መሐመድ ህይወትና ማንነት ላይ ያላችሁን የእናንተ ሙሉ ለሙሉ ህይወት ሞዴል ነው ብለን ካልን በእሳቸው ላይ የሚታዩ በትዳር ብንለው ክርስቲያን በመግደል የሚገኝ ጽድቅ። ቆይ አንዴ ጆይ፣ አሁን ጆይ እስካሁን ድረስ ስነ ስርዓት ነበረክ። አሁን ወጥ መርገጥ ጀመርክ። ወጥ ደግሞ አታስቀምጡ ብያቸው ነበር። ይቅርታ፣ ሌላ ጊዜ ወጥ አናስቀምጥም። እስቲ ስለ ነብዩ መሐመድ ካነበብካቸው ከምታውቃቸው እስቲ አንዱን ነገር ለምሳሌ እንዲህ አድርገዋል እዚህ ቦታ ላይ አንብቤ ያለው የምትለውን አንድ እስቲ ስጠን። አሁን ቁርአን እኔ በመሰረቱ አጥንቼ አላውቅም እኮ። ምን መሰለህ ጆይ፣ አሁን ለምሳሌ ቆይ ጆይ፣ ለምሳሌ ልንገርክማ፣ አንተ ጴንጤ ነህ አይደለ? ጴንጤ ነህና ለምሳሌ እኔ ኢየሱስ ክርስቶስ ከሆነ ትልቅ ሰውዬ ጋር ከንፈር ለከንፈር ሲሳሳም ሰምቻለሁ ብዬ ባወራ የሆነ ይደብራል። ሶሪ ቱ ሴዛት ይደብራል። አያስጠላም? የሆነ ዲስሪስፔክት ነገር ይመስላል፣ ግን ነው ዲስሪስፔክት ነው። ገባህ አይደለ? ስለዚህ ምን አደርጋለሁ እኔ ልክ ስሰማ ያኑ የምናወራው ስለዚህ የሆነ የስሜት ነገር እንዳይሆን ልክ ይህንን ነገር ስሰማ እንዴ ይህንን መረጃ የት ነው ያመጣኩ ብዬ ያንን ሰው ጠይቀዋለሁ። ከዛ መረጃ ካለኝ እከፍትና ጆዬ እዚህ ጋር ስለ ኢየሱስ ክርስቶስ እንደዚህ አንብቤያለሁ እና ምንድነው ኦፒኒየንክ ስለዚህ ነገር ምንድነው ሐሳብህ ብዬ በጠይቅ ተገቢ ነው። ምንም ይሄ የአንድ ሰው አቋም ወይንም ደግሞ የተማረ ሰው ንግግር ነው። በቃ ልክ እንደተማረ ሰው እናወራና ልክ ነብዩ መሐመድ አንተ ካነበብከው እንደዚህ አይነት ሰውዬ ናቸው እንዴት ነው ሞዴል ሊሆኑ የሚችሉት ያልከውን ነገር ክፈትና አሳየን። ከሌለ ግን ለሌላ ቀን ሂድና እንደዚህ ያሉክን ሰዎች ምን ላይ አንብባችሁ ነው ስለ ነብዩ መሐመድ እንዲህ ያላችሁት ብለህ ጠይቃቸውና አንብበክ መረጃውን ይዘመተክ ከዛ ተከፍተውና አየካ እዚህ ጋር እንደዚህ ይላል ስለ ነብዩ መሐመድ እና ምን ታስባለህ ብለህ ስጠይቀኝ አብራራልሃለሁ። እንደተማረ ሰው ስናወራ ማለት ነው። እኔ አሁን ይሄንን ነገር እንደ ሐሳብ የማነሳልህ ነገር ምንድነው? እንደ ሐሳብ ሲሆን ደግሞ እንዳልተማረ የዱርዬ ወሬ ይሆንብናል። አጆይ መሰዳደብ ይመጣል፣ መበሻሸቅ እንዳይመጣ ያለው ነገር እኮ ይሄ ልክ ነው ልክ አይደለም። እዚህ ጋር ልጠይቃችሁ ነው የመጣችሁት። ምን መሰል ለምን ጠይቃችሁ ጥያቄ ደግሞ ይሄ ልክ ነው ስንላችሁ ይሄ ልክ አይደለም ይሄ ልክ ነው ልትሉን ነው እንጂ ግዴታ አንተ ጋር ለመጣ መጽሐፍ ቁርአንን ማጥፋት የለብኝም። ጆይ አሁን ምን መሰለህ ሰዎች እየሰሙ የሚያመጡትን ነገር እንትን እያልን እነሱን ስናግድ አንኖርም፣ ጊዜያችንን አናጠፋም። ስለዚህ አንተ ነብዩ መሐመድ የጋብቻ ህይወታቸው ላይ በቃ ይሄ ሞዴል ሊሆን አይችልም ብለህ የምታስበው ነገር ካለ ንገረን። ያነበብከው ነገር ካለ ያነበብከው ነገር ግን ከሌለ ወይ ለማንበብ ሞክር፣ ወይ የሚነበብም ነገር ከፈለክ ደግሞ እኛ ልንሰጥክ እንችላለን። መፈልክ ከሆነ እንደገና ደግሞ የራሴ መጽሐፍ በቂ ነው። ግን እንደናንተ ሐሳብና ነገር
በቂ ከሆነ አትጠይቃኛል። በቃ ይበቃል። ያንተ አይመስልህም? የከፈታችሁት እንድንነጋገር መስሎኝ ጥያቄ ታዲያ የሰማ ሁሉ የመጣውን ነገር እሱን ስናርም ልንውል ነው እና እሺ በቃ ከሰማ በቃ ጆይ ልመልስልክ ነቢዩ መሐመድ በጋብቻ ህይወታቸውም እንዲህ ሰው ገደሉ ምናምን በምትለው ነገር ለእኛ ጥሩ የሆነ ትምህርት አንተ እንደሰማኩ አይደለም። እሳቸው ዝም ብለው ሰው አይገሉም፣ ሰው ላይ አትድረሱ። እንኳን ሰው መግደል ይቅርና የጦርነት ህግ ነቢዩ መሐመድ ምን ብለው እንዳወጡ በቃ ሄደን ለማወቅ ለእንትን ለማለት ሞክር፣ ቼክ ለማድረግ ሞክር። እሺ ሀቢቢ እስኪ ስለ አንድ ነገር በዚሁ በጣም እኔ የሚገርመኝ ስለ መዳናችሁ ነገር ማለት ገሃነም አለ የለም ብላችሁ ታምናላችሁ? እኛ ጀነትም ጀሃነምም አለ። እንደገና ደግሞ ስለ መዳን ደግሞ ከክርስቲያኖች የተሻለ ትምህርት እኛ ጋር አለ ብለን እናምናለን። የትኛው ነው እስኪ እናንተ ከክርስቲያን የተሻለ ትምህርት ብላችሁ የምታምኑበት የእምነት አቋማችሁ? ገነት ሊያስገባችሁ የሚችል ስለ ገሃነሙ መግቢያ አልፈልግም፣ ስለ ገነት መግቢያው። ጀነት በእኛ ሃይማኖት የሚገባው አላህን የተገዛ ብቻ ነው። መገዛት ማለት መታዘዝ ማለት እስከምን ድረስ? ለምሳሌ ሄደ ፔፕሲ ግዛ ስትባል ሚሪንዳ ገዝታ ለመምጣት በቃ ፔፕሲውን ገዝተ ማምጣት፣ መጠጣትም መክፈትም አይቻልም። ቀጥ ብለህ ለጥ ብለህ በቃ ከነመርሱ ይዘህ ትመጣለህ ማለት ነው። የመታዘዝ ማለት ይሄ ነው። ምሳሌ ይሄንን ነገር 100% ሊያደርግ የሚችል ሰው አለ እዚህ ምድር ላይ? አዎ እኮ ከዛ በኋላ ደግሞ ምን አለን መሰለህ አላህ ስትሄድ ደግሞ የኃጢአት አይነቶች አሉ። ከዛ ደግሞ ተውበት የሚባል ነገር አለ፣ ንስሐ የሚባል ነገር አለ። እንደዛ የሚሄዱ ነገሮች አሉ። እነሱን ከፈለግ ላስረዳክ። አሁን እዚህ ላይ ኦፍ ኮርስ ልታስረዳኝ ነው እኮ እዚህ ጋር እኮ የመጣሁት እኮ ልጣላ ልንነጋገር። በቃ በእስልምና 3 አይነት ኃጢአት አለ። አንደኛው አምላክ ላይ የምትሰራው ኃጢአት ነው። ሁለተኛው ሰዎች ላይ የምትሰራው ኃጢአት ነው። ሶስተኛ ደግሞ ራስ ላይ የምትሰራው ኃጢአት ነው። ገባህ አይደለ? ስለዚህ አምላክ ላይ የምትሰራውን ኃጢአትና ራስህ ላይ የምትሰራውን ኃጢአት ከአላህ ጋር ነው የምትጨርሰው በተውበት ማለት ነው። ሰዎች ላይ የምትሰራውን ኃጢአት ደግሞ ከሰዎች ጋር ነው የምትጨርሰው። ለምሳሌ እኔ አንተ ላይ ኃጢአት ብሰራ አላህ በእኔና በአንተ መካከል ፍትህን ለማምጣት እኔ እናንተን ፍርድ ላይ ማለት ሚዛን ላይ ያስቀምጠናል እንጂ አላህ ለአንተ ተወክሎ እኔን ይቅር አይለኝም፣ አይመለከቱም። ገባካ? አንተ ነህ የተበደልከው፣ አንተ ነህ ይቅር ማለትም የምችለው፣ አንተም ነው እንዲቀጣል ለማድረግ የምችለው። አላህ ግን እናንተን ሚዛን ላይ ያስቀምጠናል። ስለዚህ ጃ አስቀይሞካል ይቅር ትለዋለህ አትሎም ይላል። ይቅር አልሎም ካለክ አንተ በጠፋበት ደረጃ ይቀጣል። አባካረለ እንጂ ሰው ላይ በሰራውት ነገር እኔ አላህ የመማርም የመጠየቅም እንትን የለውም፣ ለአንተ ነው የሚሰጠው። ይሄ አንደኛው ነገር ነው። ሁለተኛው ነገር በእስልምና ሃይማኖት ኃጢአት የማይቆጠርባቸው አካላቶች አሉ። አንደኛ አቀል የሌላቸው ወይ ደግሞ ማሰብ የማይችሉ፣ ለምሳሌ እብድ ማሰብ ስለማይችል ኃጢአት አይቆጠርበትም። ሁለተኛ ደግሞ ያለ እውቀት የምታደርገው ነገር እና ደግሞ ያለ ፍቃድ፣ ለምሳሌ አንድ የ2 ዓመት ህፃን ልጅ አንድ ትልቅ ሰውዬን ከፎቅ ላይ ገፍትሮ ቢገለው አላህ ይህን ህፃን ልጅ አይጠይቁም። ገባክ አይደለ? ኦልሬዲ ለመጠየቅ ይሄ ሞራል አካውንታብሊቲ የሚባል ነገር ስለሌለው አላህ ይህን አይጠይቁም። ለምሳሌ ተገደ የምታደርገው ነገር፣ ለምሳሌ አንተ ማታ በህልም ተኝተክ ከሆነ ሴት ጋር ዝሙት ብታደርግ፣ ገባክ አይደለ? አላህ በዛ ይጠይቅ። ምክንያቱም ከአቅም በላይ የሆነ ነገር ነው። በእንደነዚህ ነገሮች አላህ ይጠይቅ እና እነዚህ ሁሉ ነገሮች ኮምፕሮማይዝ ይደረጋሉ። ፕላስ ደግሞ ንስሐ የሚባል ነገር አለ። ይሄ አለ እና ደግሞ ሌላው ደግሞ ጀነራሊ ምንድነው አንድ ሰው አላህን እየተገዛ በምድር ላይ ኖሮ ግን ትንንሽ ኃጢአቶችን ቢሰራ ለትንንሾቹ ኃጢአቶች ተብሎ ጀሃነም ዘውታሪ አይሆንም። ስለዚህ ምንድነው የሚሆነው? ለትንንሾቹ ኃጢአት ወደ ጀሃነም ይገባና ቅጣቱን ተቀጡ፣ ቅጣቱን ሲጨርስ ወደ ጀነት ዘውታሪ ሆኖ ይመለሳል ማለት ነው። ይሄ ነው በቃ ትምህርታችን፣ በቃ ባጭሩ ማለት ነው። በጣም በጣም ጥሩ። እኔ አሁን የሰው ልጅ ዋናው በእኛ እምነት ያለውን የሰው ፍጥረት መጀመሪያ ያው በእናንተም አንድ ነው፣ ይሄ አዳምና ሔዋን እንደሆነ እናምናለን። በእነሱ ጥፋት ባለመታዘዝ የፈጠረባቸውን ነገር እንደ መጽሐፍ ቅዱስ እኛ የምናምነው እምነት አለን። እንደ መጽሐፍ ቅዱስ እምነት እንግዲህ እነዚህ ሰዎች ባለመታዘዝ ያደረጉት ነገር በመካከል ያሳሳተ አለ ሰይጣን። የተሳሳተው ግን ሰው ነው። ሰው ደግሞ ለመሳሳት መብት
መጀመሪያ መሳሳት እንዳለ አለመሳሳት እንዳለ ተነግሮ ስለነበረ ያንን ኦቢዲየንስ መታዘዙን ስለሳተ ያንን ነገር ሆኖበታል። አሁን ይህንን ነገር ከገነት በዚህ ጥፋቱ የሰው ልጅ ከወጣ በኋላ ወደዛ ለመመለስ ወደ ገነት ለመመለስ ያለውን ሙሉ የመታዘዝ ጉልበትና ኃይል አሁን አንተ በቀደም ባስቀምጥካቸው ደረጃ አስቀምጠልኛል። ለምሳሌ 3 አይነት እኛ እሱ ጋር እንለያያለን ሀቢቢ። እሱንም ላስረዳክ። እሺ ጆዬ፣ በነገራችን ላይ ከማስረዳቴ በፊት በእናንተ ሃይማኖት አንድ ሕፃን ልጅ ንጹሕ ሆኖ ሳይረገም ከኃጢአት ንጹሕ ሆኖ መወለድ ይችላል? ነጻ ፈቃድ አለው? ሲወለድ ንጹሕ ሆኖ ከኃጢአት ነጻ ከእርግማንና ከኃጢአት ንጹሕ ሆኖ መወለድ ይችላል? ነጻ ፈቃድ አለው? አይችልም። ስለዚህ አንተ ኃጢአተኛ የመሆን ያለመሆን ምርጫ የለህም ማለት ነው። በግዴታ ነው ኃጢአተኛ የምትሆነው። ስንወለድ ኦልሬዲ በስጋችን ኃጢአት የውርስ ኃጢአት የምንለው አለ። ስለኛ እምነት ነው ማውራ እኮ ገባኝ። የውርስ ኃጢአት የምንለው አለ። አንድ ሰው ኃጢአተኛ መሆን ግዴታው ነው ማለት ነው። ነጻ ፈቃድ አለመሆን አይችልም። ሰው ሁሉ ኃጢአተኛ ነው። አዎ እኮ ገባኝ። እኔ አሁን የጠየቅኩ ጥያቄ አንድ ሕፃን ልጅ ኃጢአተኛ ሳይሆን መፈጠር አይችልም፣ መወለድ አይችልም። የለውም። በፈቃድ የተመሰረተ አለ ፍጥረት። ኦኬ ግዴታው ነው አይደለም? ፍጥረት በፈቃድ የተመሰረተ አይደለም። ግዴታ የሚባልም ነገር አይደለም። ኖ የጠየቅኩ ጥያቄ ማንነት ነው እኮ ገባኝ። ሕፃን ልጅ ግዴታ ምናምን ስንል ዊሊንግ አለው በውስጡ። ፍጥረት ካልን ግን ማንነት ነው። ኃጢአተኛ ነው፣ በግድ ኃጢአተኛ ነው። እኔ አይመለከተኝም። ምን አይመለከተኝም እኮ ነገርኩ እኮ። ፍጥረት አሁን በፍጥረት ደረጃ ላይ ግዴታው መሆን አለበት ብለህ ስትለኝ በግዴታ ወይንም ውዴታ የምንለው የፈቃድ ጉዳይ አለበት በመካከሉ። ኖ ጆዬ፣ ፍቃድማ የሚሆነው ውዴታ ካለበት ነው። ግዴታ ብቻ ግን ከሆነ ግዴታ ነው፣ በቃ ፍቃድ የለበትም እኮ። እሱንም እኮ ግዴታውን እኮ ለመቀበልና ላለመቀበል እኮ በፈቃድ የምትወስነው ጉዳይ ነው። ምንም አትወስንም እንጂ ግዴታ ነው በቃ። እግዚአብሔር ልክ ስትወለድ አንተው ልክ ስትወለድ ጆዬ እግዚአብሔር ይመጣና አንተ ኃጢአተኛ ነህ ይላል። ከዛ እግዚአብሔር እኔ ምን አደረኩ ሲል አይ ምንም አላደረክም፣ ግን ግዴታ ኃጢአተኛ ነህ፣ በቃ ግዴታ ነው ብሎ ይደመድምባል። ምንም ባላደረኩ ነገር ኃጢአተኛ ነህ። እግዚአብሔር ይመጣና አሁን እንደዚህ አይነቱን ነገር አሁን መጀመሪያ ልክ ሰው ሲፈጠር መጀመሪያ በሰው ማንነት ውስጥ የገባ ኃጢአት አለ። በእኛ እምነት አሁን ስለኛ እምነት ስናወራለን ኃጢአት በሰው ዘር ውስጥ ገብቷል። በሰው ዘር ውስጥ የገባ ኃጢአት ገባኝ። ዘር ውስጥ ይግባ እኮ ችግር የለውም ጆዬ። እኔ አሁን ጥያቄ ሲፈጠር ሰው ሁሉ ኃጢአተኛ ነው እኮ። ግዴታ ነው ኃጢአተኛ ሆኖ የመወለድ ግዴታ ነው በቃ። መብት የለም፣ ነፃ ፍቃድ የለም። ኃጢአተኛ ያለመሆን ፍቃድ የለም፣ ምርጫ የለም። በቃ ፍጥረት ላይ ፈቃድ የሚባል ነገር የለም። ፍጥረት ላይ እኮ ነፃ ፍቃድ የለም ማለት ነው። ፍጥረት ላይ እዚህ ላይ ኮሬክሽን አድርገህ እግዚአብሔርን አፈጣጠር ልክ አይደለም ብለህ እግዚአብሔርን የምትቀይረው ነገር አይደለም። ቀደም እንዳልኩ በጣም ችግር የለውም አንቀይረው፣ ግን ቢያንስ ሀሳቡን እንረዳው። ሀሳቡ ነው ብገር ፍጥረቱ ያ በእናንተ ሃይማኖት ሰው ነፃ ፍቃድ የለውም፣ በቃ ኃጢአተኛ ሆኖ ነው የሚፈጠረው በግዴታ። የቀይ ከለር ያለው ውሃ ኩባያ ውስጥ ብታደርግ ያን ኩባያ ብትቀዳው ሁልጊዜ ቀይ ነው። ገባ? ያው ልክ ነህ። እኔ አሁን እኮ ሀሳቡን እኮ አልተስማማውም። ሀሳቡን ርዕስ እናውጣለት ነው። በእናንተ ሃይማኖት አንድ ሰው ነፃ ፍቃድ የለውም፣ በቃ በግዴታ ኃጢአተኛ ሆኖ ነው የሚወለደው። በቃ ግዴታውን ለምሳሌ ላስረዳክ። ለምሳሌ ጆዬ ጅባውን ሰው ይበላል። ጅብ ሰው የሚበላው ሰው መብላት ፈልጎ ነው? አፈጣጠሩ ሰው እንዲበላ ተደርጎ ስለተፈጠረ ነው? ላይበላም ይችላል፣ ግን በቃ ሰው ይበላል። ኦብቪየስሊ ግን ላይበላም ይችላል፣ ግን በቃ ሰው ይበላል አይደለ? ሰው እንዲበላ ያደረገው እግዚአብሔር ነው ወይስ ራሱ? አሁን ይሄ ተፈጥሯዊ ማንነቱ ነው። ስለ እንስሳ እንትን ስላላጠናው እሱን መልስ አልሰጠህም። እሺ ጅብ ሰው ቢበላ ይጠየቃል? ማን ነው የሚጠይቀው? እንስሳ እኮ ነው። እግዚአብሔር ይጠይቀዋል? እንስሳ ነው። ለምንድን ነው እኮ እንስሳ አድርጎ የፈጠረው እግዚአብሔር አይደለም? አዎ ማለት እንስሳ ነው። አሁን ከእንስሳ ጋር ሰውና እንስሳን አደራድረን በዚህ መካከል ላይ የምናስቀምጠው ነገር እኮ ገባኝ እኮ። እግዚአብሔር ጅብን እንስሳ አድርጎ በግዴታ ፈጠረው።
ስለዚህ ሰውን ሊበላ ይችላል። ስለዚህ አፈጣጠሩ ግዴታ እንደ እንስሳ ስለሆነ እግዚአብሔር አይጠይቀውም። በቃ ግዴታ የሚለው ቃል እኮ ነው ያልተመቸኝ ብራዘር። እኮ እግዚአብሔር እንዲሆን አድርጎ ፈጠረው። ግዴታ ማለት እኮ ምን መሰለህ አንተ አሁን ለምሳሌ አላህ ሲፈጥር ግዴታ ማለት ቃሉ ታውቃለህ ከፈቃድ ውጭ የሆነ አካል አስገድዶ በግድ ማለት ነው። ገባኝ። እኔ ላስረዳ። ካሁን ለምሳሌ አላህ እኔን ሰው አድርጎ ለመፍጠሩ ለእኔ ግዴታ ነው። ነፃ ፈቃድ አልሰጠኝም። በግድ ነው ሰው አድርጎ የፈጠረኝ። ግዴታ ነው። በቃ ነፃ ፈቃድ የለኝም። ሰው ከመሆኑ ውጭ ሌላ አማራጭ የለኝም። ሰው አድርጎ በግዴታ ፈጠረኝ። በግዴታ ሰው ሆኜ ተፈጠርኩ። ይህ አሁን አላህ በግዴታ እኔን ሰው አድርጎ ፈጥሮኛል። ምርጫ አልሰጠኝም። በቃ ሰው ነክ ብሎኛል። ገባህ አይደለ? ግዴታ ማለት ይሄ ነው። በእናንተም ሃይማኖት አንድ ሰው ሲፈጠር ግዴታ ኃጢአተኛ ነው፣ ነፃ ፈቃድ የለውም። ይህንን ነው እያልኩ ያሉት። ሲፈጠር ልክ ነው። ማንም ሰው መጽሐፍ ቅዱስ እንደሚናገረው ሰው ሁሉ ኃጢአተኛ ነው። በቃ ግዴታ ነው። እሺ አንዴ ቤኪ ያለክ አለው ሁለታችሁም ስህተት ነው ያወራችሁት። አሁን እሺ ቆይ ቤኪ ችግር የለውም። ቆይ ቤኪ ለዛ ነው ማይክ ያስነ እኮ ቤኪ ቆይ እሺ ከጁ ጋር ቀጥሉ። እሺ ትንሽ እንረፍ። አረ እባክህ እዚህ ልታባላን ነው እንዴ? እና ቀጥል። አንተ ጋር አወራለሁ። ምንድነው የምትባሉት? ሀሳብ ላይ እኮ ነው። ቀጥሉ። ማይክ አነሳ። ከአንተ ሰው በግዴታ ኃጢአተኛ ነው ብሎ የተፈጠረው ብለህ አታምንም አይደለ? አይ የቤተ እምነት ልዩነት አለን እና እሱ ግን በዚህ ጉዳይ ልዩነት ያለን አልመሰለኝም። እሱ ስለሳተ እንጂ እኮ ከሳት አርሞ ታዲያ እኛ የምንማር ትክክለኛውን ትምህርት ይዘን እንሂድ። ቀጥሉ። አዎ በቃ የሰው ልጅ ሲፈጠር የአዳምን ኃጢአት ይዞ አይፈጠርም። እግዚአብሔር ሰው ሆኖ ወደ ምድርም የተላከው ለዚህ ነው፣ የኛን ኃጢአት ለማረም ነው። ይሄ ነው በቃ። እሺ ቤኪ እኔ እናንተ ይሄንን በግል እናወራዋለን። አሁን ከሱ ጋር እናወራ። እሺ ወዳንተ በግል ታወራላችሁ እናንተ ጋር። ቆይ ቤኪ ከጆ ጋር እንቀጥል። ካንተ ጋር ላውራ አንዴ ብቻ ፍቀድልኝ። ጆ ጥያቄ ነው። አንተማ እኮ ስላሴን ሳመልስ እኮ እንትን አልነደም ፋይል ተቀምጧል እኮ። ቀጥል ጆዬ። እሺ ስለዚህ እኔ አሁን ምንድነው ኦኬ እኔ ጋር ነህ? አዎ ጆ ቀጥል። ጆ ቤኪማ ሳይመልስ አይቀጥልም፣ መመለስ አለበት። እኔ ቤኪ እርገመኝ ከፈለክ በዚህ ያቺን ጥያቄ ሳመልስ አቀጥልም። በጣም ይቅርታ፣ ሰልፊሽ ሊሆን ይችላል። አይም ሶሪ፣ በጣም ይቅርታ። ወይ አንድ ቀን ቤት መጥቼ እዚህ ጉዳይ ወይ ልጠይቅ ወይ ደግሞ አንተ ለሌላ ጉዳይ ልጠይቅ ብታያልኩ እዚህ ነውር አይደለም። ኢክሩ ሰልፊሹ እያሉ ነው የሚጠሩኝ። በጣም ሰልፊሽ ነው በመባል ነው የምታወቀው። እና በጣም ከይቅርታ ጋር በጣም ይቅርታ አድርግልኝ። ጆዬ ቀጥል። ኢብሮ ከአንተ ጋር እናወራለን በዚህ ጉዳይ። ያለውን ሰምተሃል ወይስ ስህተት ነው ትላለህ ወይስ ታወራላችሁ? ችግር የለም። ኢብሮ ሰምተሃል ያለውን አይደል? እየጻፈው ነው። ችግር የለም ታወራላችሁ። ጆ ቀጥል። እኔ አሁን እዚህ ጋር ምንድነው የራስ የትክክል የኛን ደግሞ ላስረዳክ። የኛን ሳስረዳክ አላህ ለማንም ሰው ህይወትን የሚሰጠው ለየትኛውም ላደረጉት ነገር ሽልማት አይደለም። ሞትንም የሚሰጠው ማንም ሰው ላጠፋው ጥፋት የሚሰጠው ቅጣት አይደለም። በቃ ህይወትም ህይወት ነው፣ ሞትም ነው። ሁለቱም ተፈጥሮ ነው። ሰው ወደ ህይወት ይመጣል፣ ወደ ሞት ይሄዳል። ህይወት ሽልማት አይደለም፣ ሞትም ቅጣት አይደለም። አንደኛ ነገር ይሄ ነው። ሁለተኛ ነገር አላህ የሰው ልጆችን ሲፈጥር በምድር ላይ ተተኪ እንዲሆኑ ነው አድርጎ የፈጠራቸው። በቃ ይኖራሉ፣ ወደ ህይወት ይመጣሉ፣ ይዋለዳሉ፣ ይሞታሉ። በቃ ይሄንን ያዝ። ከዛ አላህ ደግሞ ምን አደረገ? አዳምንና ሔዋንን ወደ ጀነት ሊፈትናቸው አስገባቸው። ለፈተና፣ ለዘላለም ሊኖሩ አይደለም። በቃ ለፈተና አስገባቸው። ከዛ ሲፈትናቸው ለፈተና እንትን ሲላቸው ምን አላቸው? ከዚች ቅጠል እንዳትበሉ፣ ከዚች ቅጠል ከበላችሁ ከከሳሪዎች ትሆናላችሁ አላቸው። ገባህ አይደለ? ከዚች ቅጠል ከበላችሁ ወደ ሲኦል ትወርዳላችሁ፣ ትሞታላችሁ የሚባል ነገር የለም። ቢበሉም ባይበሉም መሞታችሁ አይቀርም። ገባህ አይደለ? ስለዚህ ይሄንን ቅጠል በሉት። ግን እነሱ የንስሐን ቃል ወይ ደግሞ ይቅርታ መጠየቅን ስለማያውቁ አላህ የይቅርታን ቃል አስተምሯቸው ተውበት ወይ ደግሞ ንስሐ ገብተው አላህ ይቅር ብሏቸው ወደ ኑሯቸው መጡ። ስለዚህ እዛ ጋር ምንድነው ያተረፉት? አዳምና ሔዋን ቅጠሉን በመብላታቸው ከከሳሪዎች አልሆኑ። ከዛ ወደ ህይወታቸው ተመለሱ። አዳምና ሔዋን ያንን ቅጠል በሉትም አልበሉትም ኦልሬዲ ከጀነት መውጣታቸውና ወደ ምድር መጥተው ህይወታቸውን መቀጠላቸው አይቀርም። ግን ያኛው እንትን ሰበብ ሆነ። በቃ በዛ ሰበብ ወጡ። ይሄ ነው እኛ የምናምነው። እና እኛ ወደ ምድር የመጣ ነው ተረግመን ነው ብለን አናምን። የምንሞተውም ከአዳምና ከሔዋን
እርግማን አንጻር ነው ብለን አናምን። በቃ እንሞታለን፣ እንኖራለን፣ እንሞታለን። በቃ ሞትም ብዙ ሰዓት እዚች ልጠይቅህ እንድታብራራ። እሺ አሁን ያልከው ነገር ላይ በትክክል ሰምቻለሁ እና ምንድን ነው ያልከው? ያንን ምክንያት ሆኖ ወጡ እንጂ መውጣታቸው ወይንም መሞታቸው አይቀርም የሚል ቃል ስትናገር የሰማው መሰለኝ። መውጣታቸው አይቀርም፣ መውጣታቸውም አይቀርም ስትል የሰማው። መሞትማ ማንም ሰው ከሞት የሚያልፍ የለም። ሁሉም ነፍስ ሞት ቀማሽ ነው። እሺ አሁን ስለዚህ ይሄንን ነገር እግዚአብሔር ሲያደርግ ምክንያት ፈላጊ ሆኖ ነው ያደረገው። አላህ ይሄንን ነገር ሲያደርግ ምክንያት ፈላጊ ሆኖ ነው ማለት ነው አላህ ያደረገው። ምክንያት ፈላጊ ማለት እነሱ ቢታዘዙም ባይታዘዙም መውጣት እንዳለባቸው አምኖበት ነው ለምክንያት ያደረገባቸው ማለት ነው። አይ ለምክንያት ማድረግ ማለት አሁን አንተ ስትናገር በሉም አልበሉም ከዛ መውጣታቸው አይቀርም አልክ እኮ። በሉም አልበሉም ቆይ ለመሆን ነው እንጂ የሆነው ኖ በሉም አልበሉም መውጣታቸው አይቀርም ስልክ ወደ ጀነት ለምን አስገባችሁ አልኩክ። እሱን እኮ ነው ከጀነት የሚወጡበት በሉም አልበሉም ኖ መጀመሪያ ለምን ገቡ አልከኝ። ይሄን ያደረገው ለምክንያት ነው ማለት ነው። እሱ ያላ እኮ ለምንድን ነው የሚገቡት አልኩክ። ለምን አስገባችሁ አልኩክ። እሱን እኮ ነው በጀነት ማን ሊኖሩ ነው ኖ አይደለ እኮ። አሁን እያዳመጥከኝ አይደለም ሙሉ አረ አዳምጠኝ ጆዬ። የዘለለክ አላህ የሰው ልጆችን በምድር ላይ ተተኪ ሆነው በምድር ላይ እንዲኖሩ ፈጠራቸው። አንድ ይሄንን ያዝ።